በአገር አቀፍ ደረጃ ከ800 ሚሊዮን በላይ ችግኞች ተክላሉ። በክልላችን ከዚህ ውስጥ ከ10 ሚሊዮን በላይ ችግኝ ዛሬ እንተክላለን። ዛሬ ያለንበት ቦታ በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ነው። እዚህ ቀበሌ ላይ ከ8 እስከ 10 የሚሆኑ የቀበሌ ማህበረሰብ ተሰብስበው እየተከሉ ነው ያሉት። ይሄ ፕሮግራም ያው ሁላችንም እንደምናውቀው በአገር አቀፍ ደረጃ ፖሊሲ ተቀርጾለት ስትራቴጂ ተቀምጦለት በክቡር ጠቅላይ ሚኒስትራችን አማካኝነት የእሳቸው ኢኒሼቲቭ ሆኖ ላለፉት 7 ዓመታት በተከታታይ ሲከናወን የቆየ ፕሮግራም ነው። ፕሮግራሙ እጅግ በጣም ውጤታማ ነው። እንደምታውቁት በዓለም ደረጃ አሁን የአየር ንብረት ለውጥ እያስከተለ ያለው ጉዳት አንዳንዱ የማይገመት ነው። ኢትዮጵያና በኢትዮጵያ ውስጥ የሚገኙ ልጆች በመተባበር በየዓመቱ ይሄን ፕሮግራም በጣም በጥብቅ ዲሲፕሊን እያከናወኑ ስለሆነ የዝናብ መጠናችን በየጊዜው እየጨመረ መጥቷል። ሊያጋጥሙን የነበሩ አደጋዎች እየቀነሱ መጥተዋል። ይሄ ብቻ አይደለም። በምግብ ራሳችንን ለመቻል በምናደርገው ፕሮግራም ውስጥ ያው አብዛኛው የሚተከለው ተክል ለምግብ ፍጆታ የሚሆን ነው። ግማሹ ለኢንዱስትሪ ግብዓት ይሆናል፣ ግማሹ ለውበት ይሆናል፣ ግማሹ ደግሞ አጠቃላይ የአየር ንብረት በመጠበቅ በኩል ትልቅ አስተዋጽኦ ስላለው ይሄ ፕሮግራም እንዳያችሁት ማህበረሰቡ በደስታ የሚጠብቀው ፕሮግራም ነው። ውጤታማነቱም እጅግ በጣም ጥሩ ነው። ከዚህ ባሻገር ይሄ የአረንጓዴ አሻራ ምንድነው እያስተላለፈልን ያለው መልእክት የሚለውን ትንሽ ብሪፍ ለማድረግ በጋራ መሆን፣ ህብረትን፣ መሰብሰብን ከፊት ለፊታችን ሊያጋጥመን የሚችለውን አደጋ በጋራ መከላከል ነውና በጣም የተሳካለት የጋራ ትርክት ተደርጎ ሊወሰድ ይችላል። እንግዲህ የጋራ ትርክት ኢትዮጵያ ለብዙ ዘመናት የቆየች ሀገር ብትሆንም ብዙ የጋራ ትርክቶች የሉንም። በሆነ ወቅት ይጀመራሉ፣ በሆነ ወቅት ይወድቃሉ። ከጋራ ትርክት ባሻገር ያለን ትርክቶች የተናጠል አካባቢን መሰረት ያደረጉ ናቸውና ይሄ የግሪን ሌጋሲ የሁሉም ኢትዮጵያኖች ፍላጎትና ሁሉም ኢትዮጵያኖች በዚህ ፕሮግራም ላይ መሳተፍ የሚፈልጉበት ስለሆነ ትልቁ የጋራ ትርክታችን ብለን እንወስደዋለን። ከዚህ በፊት ኢትዮጵያን የወረሩና በተለያየ ጊዜ ተሸንፈው ከተመለሱበት ድሎች መካከል አድዋን ሁላችንም እንዘክራለን። ይሄ እንደ አድዋ ድል ነው የሚወሰደው። ህብረተሰብ ያሰባስብልናል፣ በጋራ ይሰራል፣ በጋራ ሊያጋጥመን የሚችለውን ችግር ይመክታልና ይሄ ተጠናክሮ መቀጠል ይኖርበታል። እንደ ማዕከላዊ ኢትዮጵያ ክልል አሁን ዛሬ ከምናደርገው ባሻገር ለዚህ ለወቅቱ የተቀመጠ አጠቃላይ ችግኝ መትከያ ወቅት አለ። ከ530 ሚሊዮን በላይ እንተክላለን። ይሄን ስናሳካ በየዓመቱ እስካሁን በነበርንበት ከ2.7 ቢሊዮን እስከ 3 ቢሊዮን ድረስ አሳክተናል። ይሄ በደንብ ፕሮግራም በእያንዳንዱ ሰው ግቢ ውስጥ፣ በእያንዳንዱ የእምነት ተቋም ግቢ ውስጥ፣ በትምህርት ቤቶች ግቢ ውስጥ፣ በመንገድ አካፋዮች እና ህብረተሰብ ይዝናናባቸዋል በምንጠብቃቸው ቦታዎች በሙሉ ይሄን በፕሮግራም የምንተክል ከሆነ በቀላሉ ምግባችንን እናገኛለን፣ በቀላሉ የአየር ባህሪያችንን እንጠብቃለን፣ በቀላሉ ለተለያዩ የኢንዱስትሪ ግብዓት የሚሆኑ ማቴሪያሎች እናገኛለንና ይሄ ፕሮግራም በጣም ተጠናክሮ መቀጠል ያለበት ነው። እንዳይኸው እኔ በግሌ ልጆቼን ይዤ መጥቻለሁ። ዛሬ ከኔ ጋር አብረው የመትከል ፕሮግራም አከናውነዋል። ሁሉም ቤተሰቡን ይዞ ነው የሚመጣው እና ተጠናክሮ እንዲቀጥል እንፈልጋለን። ሽማግሌዎች በዱዓቸው መርቀዋል። እናቶች በጸሎታቸው እያሰቡ ነው ያሉት። ወጣቶች በጉልበታቸው እየሰሩ ነው ያሉት። አመራሮች ስራውን እያስተባበሩ ነው ያሉትና በዚህ ስራ ላይ ተሳትፎ ለነበራቸው ለሁሉም አካላት በራሴና በማዕከላዊ ኢትዮጵያ ክልል መንግስትም ትልቅ ምስጋና አቀርባለሁ። ለሁላችንም 2019 የሰላም፣ የፍቅር፣ የአንድነት፣ የመተሳሰብና በሀገራዊ ደረጃ የተጀመረው ምክክር መቋጫ አግኝቶ
ኢትዮጵያ መከረች ኢትዮጵያ ተስማማች የሚልበት አመት እንዲሆን እመኛለሁ። አመሰግናለሁ። ምናልባት ክቡር መስተዳድር በዓለም አቀፍ ደረጃ እንግዲህ የኢትዮጵያን በጎ ገጽታ ከሚያጎሉ ጉዳዮች አንደኛው የአረንጓዴ አሻራ መርሃ ግብር ነውና ከዚህ ረገድ የኢትዮጵያን ስም ከፍ ከማድረግ ባለፈው እንዲያ የንብረት ለውጥን ከመቋቋም ረገድ ባለፉት አመታት የተከናወኑና ዛሬ ተከናወነ ያለውን ዛሬ አሁን ይሄን ችግኝ ተከላ በመናረግበት ሰዓት የዓለም አቀፍ ሚዲያዎችን ዞር አድርጋችሁ ብታዳምጡ የበሽታ ዘገባዎች አሉ፣ የጦርነት ዘገባዎች አሉ፣ የአየር ንብረት መቃወስ ዘገባዎች አሉ። እኛ ግን እንደ ኢትዮጵያን ዛሬ እየዘገብን ያለነው በአንድ ዕለት 800 ሚሊዮን ችግኝ ነው እየዘገብን ያለነው። ይሄ ለዓለም አቀፍ ማህበረሰብ የሚያስተላልፈው መልእክት እውነትም ኢትዮጵያ ትችላለች፣ እውነትም ኢትዮጵያ አንዳንድ ችግሮች ቢኖራትም ከችግሮቿ በላይ ሆና ትልልቅ ስራዎችን ትሰራለች የሚል መልእክት ያስተላልፋል። ለወደፊትም አንዳንድ ችግር ቢኖራት በምክክር ትፈታለች፣ ታስተካክላለች፣ ወደፊት መራመድ የምትችል ሀገር ነች የሚለው መልእክት ያስተላልፋልና እኛ ለራሳችን ስለሆነ ብዙ ስሜት ላይ ሰጠን ይችላል። ነጮቹ ሌሎች ዓለም አቀፍ ማህበረሰብ የምንላቸው ግን ይሄ ትልቅ ስሜት ነው የሚሰጣቸው። እነሱ 100,000 200,000 1 ሚሊዮን ችግኝ ተክለው ሲመለሱ በዜናቸው እንዴት እንደሚዘግቡት፣ እንዴት ለዓለም አቀፍ ማህበረሰብ እንደሚያስተላልፉ፣ እንዴት የኮሚኒቲያቸውን የመገንቢያ መሳሪያ እንደሚያደርጉ እኛ ደግሞ በቀን የሰራነውን ወስደን አጠቃላይ በዚህ አመት ከ8 ቢሊዮን ያላነሰ ችግኞችን እንተክላለንና ይሄን ደግሞ ስንወስድ ህዝባችን ታሪክ እየሰራ ነው ያለው። በዚህ ግንባር ላይ ያለው ታሪክ እጅግ በጣም የተሳካ ታሪክ ነው። በዚህ ግንባር ላይ ያሳካነውን ታሪክ በሌሎች ግንባሮች ማሳካት ይኖርብናል። ሌሎች ግንባሮች አሉ። የጋራ ትርክት ግንባር የሚባል፣ የሰላም ግንባታ ትርክት የሚባል፣ የህብረተሰቡ መስማማት ግንባር የሚባሉ በእነዚህ ግንባሮች ደግሞ ተጠናክረን መቀጠል ይኖርብናል። ከዚህ ጥሩ ሌሰን መውሰድ መቻል አለብን። ሌሰን ለዓለም አቀፍ ማህበረሰብ ብቻ ሳይሆን እኛም ሌሰን እንወስድበታለን፣ እኛም ትምህርት እንወስድበታለን። ይሄ ተጠናክሮ እንዲቀጥል በዚሁ አጋጣሚ ምኞቴን እገልጻለሁ። አመሰግናለሁ።